አምነን ስሜን አትጥሪው። እኔን የሚመስለኝና የምታደርጊው ነገር ፍጹም አይገናኝ። በልቤ ውስጥ የሳልኳት ቤሌን ለምን አትሆኝ? መቀያየር እኮ ጥቅም የለው። አምነን አንዳንዴ እኮ ሰዎች ሊሳሳቱ ይችላሉ ብለህ አስብ። ስህተትሽን እንድቀበልሽ እየጠየቅሽኝ አይደለም። ያሉህን አትመን። ያየሁትንስ እሱንም አለበ። እባክሽ ብቻዬን መሆን እፈልጋለሁ። ወደ ክፍልሽ ትገቢ። አምነን ተይኝ አልኩሽ። እዚህ ቤት የተሰባሰባችሁ በሙሉ አንድ የሚያደርጋችሁ ዓላማ እኔ ማሳበር። ቆይ ሰው ከዚህ በላይ እንዴት እንዲያብድ ነው ፍላጎታችሁ? በውስጥ ያለው የቆሸሸ የተረበሸ ስሜት በዚህ ምክንያት አድርገህ አትናገር። ቆይ አምነን ለምንድን ነው ስሜትን በሰዓቱና በቦታው ማታደርገው? ቤሌን እኔ ሰላም ለመሳት ብላ ቀሚስ ሰረቀች። አሁን ደግሞ አልፎ ተርፎ እኔን የምትቀርችኝ ተመልከቱ። ኧረ አምነን ከቀልብህ ሁን። ብቻውን የቀረሰው እኮ ቀልብ የለውም። ለምን አታውቂም? እኔ አምነን አያቴ ሴማ፣ አክስቴ ሜርሲ፣ ሚስት ብቻ ብዙ አለ። ብቻህን አይደለህም። አዎ ያ ሁሉ ሰው አለ። ልክ ነሽ፣ አንቺም አለሽ። ግን ጥቂት እንኳን ሰላም መፈለጊያ ይታያችሁ። እሺ ይቅርታ። ውድ የድር ድራማ ተከታታዮቻችን ትናንትናና ዛሬ ሳይለቀቅ የዋለው ድር ድራማ አብዛኞቻችሁ ኮሜንት ላይ በሰጣችሁት አስተያየት መልኩ ወይንም ቅሬታዎች እነዛን በግምት ውስጥ በማስገባት አስተካክለን የሁለት ቀን ማስተካከያ አድርገን ትክክለኛው ድር ድራማ ነገ 8 ሰዓት ላይ እንዲለቀቅ ተወስኗል። ታዲያ ይህም የተደረገበት ምክንያት እናንተ ተመልካቾቻችንን አክብረን አብዛኞቻችሁ ደቂቃው ይጨመር፣ ሌሎቻችሁ ደግሞ የስክሪፕትን ማስተካከያ አድርጋችሁበትና አዳዲስ ሐሳቦችን ስለሰጣችሁን ብቻ እነዛን ሁላ አስተካክለን በሁለት ቀን ውስጥ ለናንተ በአሪፍ መልኩ ጀምረነዋል። በዚህም ሁኔታ ትክክለኛው ድር ድራማ የሚለቀቀው ነገ አርብ ወይንም ደግሞ 8 ሰዓት ላይ በዋናው ቻናል ይለቀቃል። እዛ ላይ ካላገኛችሁት እኔ ቀደም ብዬ በዚሁ ቻናል ላይ ኮሚኒቲ ፖስት ላይ እምፖስትላችሁ ይሆናል። ሌሎቻችሁ እስካሁን ከክፍል 1 ጀምሮ በደንብ ታሪኩ ያልገባችሁ ሰዎች ካሁኑ በአሪፉ አቀራረብ ማቀርብላችሁ ይሆናል። እስከዛው አብራችሁኝ የምትቆዩ ብቻ አንዳንድ ቁጥር እየተጫናችሁ ቪዲዮን ጀምሩት። ድር ድራማ ሲጀምር አንድ ቤተሰብ መሃል ላይ ወይንም ደግሞ ሮያል ፋሚሊ የሚባል አምናን እናገኘዋለን። አምናን የሮያል ፋሚሊ ልጅ ነው። ሮያል ፋሚሊ ማለት በጣም ሀብታም የሆኑና ልጥጥ ቤተሰቦች ናቸው። ታዲያ ይሄ ሁሉ መንስኤው የመጣላቸው ከአንድ ትልቅ ድርጅት ይኖራቸዋል ማለት ነው። ቤተሰቡ ይሄም ቢሆንም ግን ይሄ አምናን የተባለው ልጅ ለሥራ ዝግጁ በሚሆንበት ሰዓት ላይ ቤተሰቦቹ ቅድሚያ ወደ ሥራው ሳይገባ በፊት አንድ ሚስት እንደሚያስፈልገው ይነገረዋል። ታዲያ እቺ ሚስት ለወደፊቱ እሱ አስተዋይ እንዲሆንና ከጎኑ ሆና የምታግዘውን ጸባየኛ የሆነች ልጅ ራሳቸው ሊመርጡለት ዝግጁ ሆነዋል። ታዲያ አምናን ለዚህ ነገር ብቁ እንደሆነ ከተነገረው በኋላ ወደ ስራው ለመቀላቀል ሲባል አንዲት ሴት መምረጥ እንዳለበት ይነገረዋል። ታዲያ እነዚህ ሮያል ፋሚሊዎቹ ከውጪ አሪፍ ስብዕና፣ አሪፍ ቆንጆ፣ አሪፍ ቁመና አላት ብለው የሚያስቧቸውን 5 ሴቶች ያዘጋጃሉ። ታዲያ በቤቱ ካዘጋጃቸው በኋላ እንዳለ ተደርድረው አምናን የትኛው ልቡን እንደሳበችው ይጠየቃል። ሌሎቹ ደግሞ በአምናን እናት ጥያቄ እየቀረበላቸው እነዛን ጥያቄ በአግባቡ የሚመልሱ ከሆነ ወዲያውኑ ወደ ቀጣዩ ዙር እንደሚያልፉ ይነገራቸዋል። ታዲያ ሁለቱ ልጆች ወዲያውኑ ነበረ የተባረሩት። ማለት እነሱ የሚፈልጉትን አይነት ባህሪ ስላላሟሉ። እነዚህ የሶስቱ የቀሩት ልጆች አንደኛዋ ቤሌን፣ ሁለተኛዋ ጄሪ፣ ሶስተኛዋ ሲፈን ይባላሉ። እያንዳንዳቸውን ባህሪያቸውን በደንብ አድርገን እንየው እስቲ። ጄሪ የምትባለዋ ልጅ ትንሽ ቆጣ ያለች ልጅና በጣም ነገሩ ግልጽ የሆነላት ሴት ናት። እሷም ደግሞ አሁን ላይ አሸንፈው ሚስቱ ልትሆን የቻለችው ሴት ማለት ነው። ጄሪ ታዲያ ያኔ የተመረጠችው ቆንጆ ስለነበረችና ትንሽ ጸባይዋ ወጣ ያለ ወይንም ምስኪን ስለነበረች ነበረ። ይሄንን ግን ስላችሁ
እሷ አሁን ላይ ዋናው ንብረቱን እንደምትፈልገው አሳይታናለች። ያ ማለት ለአምናን ሚስቱ መሆን እንደማትችል በዚህ ሁኔታ ማረጋገጥ እንችላለን። ሁለተኛዋ ሲፈን ታዲያ አልተመረጠችም፣ ግን ከሶስቱ ውስጥ አንደኛዋ ሆና ነበር ያለፈችው። ታዲያ ሲፈን ደግሞ እዛ ቤት ውስጥ የገባችው የድሮ ያላለቀ ወይንም ያልተፈጸመ በቀልን ለመበቀል ነበረ። ሲፈን ታዲያ እናቷ ከነሱ ወይንም ደግሞ ከአምናን ቤተሰብ ጋር የሆነ ዝምድና ነበራቸው። እነዛ ታዲያ በምን ጉዳይ እንደሆነ ባይታወቅም የሲፈንን እናት ገለውባታል ማለት ይቻላል። ወይንም የሲፈን እናት ነፍሷ የጠፋው በእነ አምናን ቤተሰቦች ምክንያት ነው። እዚህ የመጣችው እነሱን ለመበቀል ነው እንጂ ምንም አይነት ከአምናን ጋር ግንኙነት እንደሌላት እናውቃለን። ያኔ ሳትመረጥ ተሸንፋ እንኳን ወዲያውኑ ምንም አይነት ፌስ ሪያክሽን ሳታሳይ ወያ ማለት እንግዲህ ቅር ሳይላት እዛ ቤት ውስጥ እስካሁን ድረስ ተቀምጣለች። ሶስተኛዋና ብሌን ወይንም ጸባየኛዋ ልጅ ብሌን ታዲያ እዛ ቦታ ላይ የተገኘችው ምንም እንኳን ተመራጭ ለመሆን ምንም አይነት ፍላጎት ባይኖራትም ገና ያኔ ሶስቱ ሊመረጡ ባሉበት ሰዓት ላይ እሷ አርፍዳ ነበር የደረሰችው። ታዲያ አርፍዳ ስለደረሰች ብቻ አምናን በጣም ተናዶባት ነበረ። ያው ቤተሰቦቹና እሱ ካለው አስተዳደግ አንጻር ምንም እንኳን ሁሉም ሰዎች ሊያከብሩት እንደሚችሉና እንደሚገባ አድርጎ ነው የሚያስበው። ለዛም ነበረ አርፍዳ በደረሰችበት ጊዜ እንዴት ብትንቀኝ ነው ብሎ በጣም ተናዶ ውሃ ፊት ለፊቷ ላይ የደፋው። ያን ሲያደርግ እንኳን እሷ ዝምታዋን ነበር የመረጠችው። አምናን ይሄን ሁሉ ነገር ባየ ሰዓት ላይ የባሰ ንዴት ውስጥ ይገባል። እንዴት መልስ አትመልስልኝም? እንዴት ምንም አይነት ሪያክሽን አታሳይም ብሎ ማለት ነው። ግን ወዲያውኑ እሱ የመረጠው ጄሪን ነበርና ከጄሪ ጋር አዳዲስ ነገሮችን አብረው ይጀምራሉ። ይህም በሚያደርጉበት ጊዜ ደግሞ ሲፈን የመጀመሪያ በቀሏን ትበቀላለች። እዛ ቤት ውስጥ አንዲትን አለችኝ ያለውን አምናን እናቱን በእሷ ምክንያት ያጣል። እዛ ቤት ውስጥ ሙሉ ለሙሉ ለቅሶ ተፈጠረ። ይሄም እየሸሸ ይመጣና ሲፈንም ሆነ ሌሎቹም እዛ ቤት ውስጥ መኖራቸውን ይቀጥላሉ። አምናንም ቢሆን የተሸነፉትን ሁለቱን ከዛ ቤት ማስወጣትም አልፈለገም። ታዲያ አምናን በዚህ ጉዳይ ላይ የመረጠው ጄሪን ከሆነ በኋላ በጣም ይናደድና በሁለተኛዋ ወይንም ደግሞ በብሌን ወዲያውኑ ሰርግ ያደርጋል። ሰርጉን በሚያደርግ ጊዜ አሁንም ቢሆን ብሌን ምንም አይነት ሪያክሽን ወይንም ደግሞ ፊቷ ላይ የንዴት ምልክት አላይባት ሲል አምናን በጣም ነበር የተናደደው። ያው ተወደኛለች ብሎ ስለሚያስብ ለምንድነው ማትቀነው? ለምንድነው የተለየ ነገር ማታደርገው ብሎ አምናን አሁንም እልህ ውስጥ ይገባል። እንደዛ እያለ ነበረ ፍቅራቸው የጀመረው። ብሌንና አምናን አሁን ባለበት ክፍል ውስጥ ይዋደዳሉ። ነገር ግን አንዳንድ ችግሮች መሃላቸው ላይ እየገባ አሁንም ቢሆን እየረበሻቸው ነው። በዚሁ እየቀጠለ ሲመጣ አዳዲስ ሰዎች ወደ ድራማው እየተቀላቀሉ ይመጣሉ። ለምሳሌ ሙስጠፋ፣ ሌላኛዋም ደግሞ የወይዘሮ ሞርዚና ሰራተኛም ጓደኛ የነበረችው አብዛኞቹ እዛ ቤት ውስጥ አይተናቸዋል። እሷ በመሞታ ወይንም ደግሞ እናትየው በመሞታ ሌላው ቤቱን ማናጅ እናረጋለን ወይንም እኛ እንቆጣጠራለን ብለው የመጡ ብዙ ሰዎችም ነበሩ። እንደዛም እያለ ሜርሲ የተባለችው ሴት ደግሞ በቤት ውስጥ ትናንሽ ተንኮሎችን በመስራት ትታወቃለች። የሰው ሚስጥሮችን በመያዝ በሚስጥሩ የምትፈልገውን ነገር እያስፈራራች መቀበል፣ ይሄ በጣም ልማዷ ነው። ታዲያ ሜርሲ በብዙ ሰዎች ሚስጥርን የያዘችው ለምሳሌ ከሲፈን እሷ እዚህ ቤት ውስጥ የመጣችው ለበቀል እንደሆነ እንደደረሰችባትም ጭምር እና ልታግዛት እንደምትፈልግ እየነገረቻት፣ ሌላኛዋ ደግሞ ብሌንም እዛ ቤቷ ላይ ሚስጥር ተይዞባታል። ሜርሲ ስትነግራት የነበረው ከአምናን ጋር ተደብቃ ስትሳሳም እንደነበረም ጭምር እሱ እንዳገባ እያወቅሽ ለምንድነው እንደዚህ አይነት ስራ አምናን እንዲሳሳት የምታደርጊው ብላ ብሌንን እንዲጸጽታት እንኳን ስታደርግ ነበረ። ነገር ግን አሁንም ቢሆን ብሌን ምንም ያገዳት ነገር የለም። ብሌን በዚህ በኩል የራሷ ታሪክ የሆነ ያልተቋጨና የምትፈልጋቸው ብዙ ሚስጥሮች እንዳሉ ጭምር እናሳያለን። እዚህ ጋር አምናን ምንም እንኳን የሷን ነገር በደንብ ታሪኩን ባያውቀውም ብሌን ግን ወደዛ ቤት ውስጥ ስትገባ የጠፋች እናቷን ፍለጋ እንደሆነም ጭምር በዚህ ታሪክ እናያለን። እስካሁን ድረስ አንድ የቀራትን የእናቷን የድሮ ፎቶ ይዛ የእናቷን ሁኔታ በምን መልኩ ልታገኛት እንደምትችልና ምን ብታደርግ መልሳ ልታገኛት እንደምትችል ሐሳብ ውስጥ ገብታ ብዙውን ጊዜ ስታስታውሳት ስታለቅስ እናያታለን። ሌላው ሲፈን እንግዲህ ወደ መጨረሻ አካባቢ ላይ ሌላ ሶስተኛ ጥቃቷን ታደርጋለች። ያም የነበረው ሙሉ ለሙሉ ቤቱን ማቃጠል ነበረ። እንደ ድል ሆኖ ሁሉም ሰዎች ተርፈዋል። ታዲያ እነዛ ሰዎች ደግሞ ወደ አዲሱ የሀያታቸው ቤት ሁሉንም ነበር ይዟቸው የሄደው።
እዛም ሲሄድ ጄሪ ተብየዋ ትናደዳለች። ጄሪ አሁን በብሌን እየተበለጥኩ ነው ብላ ስለምታስብ ብሌንን በምን ምክንያት ከዚህ ቤት ልታስወጣት እንደምትችል አዲስ ሐሳብ መጥቶላታል። ያም ሐሳብ የነበረው ያልሰረቀችውን ዕቃ ሰረቀች በማለትና ዕቃዎቹን የሷ ቦርሳ ውስጥ በማድረግ ልክ ሲፈተሽ ከሷ ቦርሳ ውስጥ እንደተገኘ በማድረግ ከዛ ቤት አምናን እንዲያስወጣት ነበር የተፈልገው። አምናንን ወዲያው ይዛው እንኳን ይህንን ተግባሯን ከፈጸመች በኋላ አምናን ምንም የተለየ ባህሪ አላየውባትም ብቻ ስላለ ነገሩን ትቶታል። ግን አሁንም ቢሆን ብሌን በጣም እየከፋት መጥቷል። እያንዳንዱ እየተደረገባት ያለው ነገር አምናንም ባህሪው እየተለዋወጠ እሷን መጥቶ የሚቆጣትም ነገር በጣም ትዕግስት እያሳጣት መጥቷል። ታዲያ ብዙዎቻችሁ ስክሪፕት ስትጽፉ ወይንም ስታስተካክሉ የነበረው እዚህ ጋር ነው። አንዳንዶቻችሁ አምናን ምንም እንኳን ሊገባው የሚችለው ወይንም ደግሞ የብሌንን ዋጋ ሊያቀም የሚችለው እሷ አዲስ ፍቅረኛ ይዛ እሱን ስታስቀናው ነው ብላችሁ ነበረ። ምን ይታወቃል? ልክ እንደዛ የሚደረግ ከሆነ ድራማውን በጣም የሞቀ ድራማ ሊሆን ይችላል። እናንተ ምን ታስባላችሁ? መጨረሻው አካባቢ የተፈጠረው ይሄ ነው። የመጨረሻው ልክ እንደ ማጠቃለያ አድርገን የምንወስደው አንድ ታሪኩን ልንገራችሁ። አምናን በዚህ ሁኔታ ላይ የሮያል ፋሚሊ ሆኖ እንዴት ዝቅተኛ ህይወትን እየኖረች ያለችን ብሌንን በፍቅር ይዞት ወይንም ደግሞ እሱም ቢሆን ወደሷ ሳብ ብሎ እንዴት ህይወታቸውን መቀጠል እንደሚችሉ አምናንም ቢሆን ይህንን ነገር ቢያደርግም ግን ብሌን በራሷ በኩል ደግሞ እናቷን እንዴት ማግኘት እንዳለባት ታሪኩን ከዚህ በኋላ በአሪፉ መንገድ እናየዋለን። አምናን የራሱ ያለበት ችግር የቤተሰቦቹ ጉዳይ በጣም ከባድ ነው። በጣም ሀብታም ከመሆኑ የተነሳ ብዙ ጠላቶች አሉት። ያንን ገንዘቡን ያንን ድርጅቱን ሊነጥቁት የሚፈልጉት እነዛን ነገሮች እንዴት መወጣት እንደሚችል እያሳየን፣ ሌላው የመረጣትን ብሌንን ሚስቱ የሚያደርጋት ከሆነ ምን አይነት ትክክለኛ ውሳኔ እንደወሰነም ጭምር ለራሱ እየገባው ይመጣል ማለት ነው። አሊያስ ሌላኛው የፊልሙ አቅጣጫ ሊሆን የሚችለው ደግሞ ሙሉ ለሙሉ ወይ ከንብረቱ ወይ ብሌንን ምረጥ ሊባል የሚችልበት አስገዳጅ ሁኔታ ሁላ ሊመጣበት ይችላል። ያኔስ ብሌንን ይመርጥ ይሆን ወይንስ ንብረቶቹን ይመርጣል? በጣም አሪፍ የትወና ይዘትና አሪፍ የታሪክ ፍሰትን የምናይበትን ድራማ እንደዚሁ ባሪፍ አቀራረብ እየቀጠልኩላችሁ አብረን የምንቆይ ይሆናል። እስካሁን ያዳመጣችሁኝ ሰዎች ካላችሁ ቻናሉ ተመችቷችኋልና ሰብስክራይብ ማድረጋችሁን አትርሱ። የራሳችሁን ኮሜንት አስተያየታችሁን እየሰጣችሁን ሌላው የግር ስራዬን ላስተዋውቃችሁ። የመጀመሪያው ልሰራ የምችለው ነገር ቢኖር የዩቲዩብ ማናጂንግ እየሰራው ስለሆነ ስለ ዩቲዩብ ያላችሁን ጥያቄ መስተካከል የምትፈልጉትን የዩቲዩብ አድሰንሶች ሁሉንም ነገሮች ሊሆን ይችላል እኔም በቴሌግራም እና በዋትስአፕ በኢሞ ማናገር ትችላላችሁ። እዚህ ጋር የማስቀምጥላችሁ ቁጥር አለ። ሌላው አዲስ አበባ ውስጥ ደግሞ ዴሊቨሪ ስራዎችን ወይንም ደግሞ የተለያዩ ዕቃዎችን ለቤተሰቦቻችሁ መላክ የምትፈልጉም ካላችሁ እናንተም ቢሆን በዚሁ ቁጥር እኔ ማግኘት መደወል ትችላላችሁ። እስከዛው ድረስ ግን መልካም ጊዜ ብያለሁ።